ይሄ ግንባታ እውን እንዲሆን ገንዘባችሁን የለገሳችሁ አካላት እንኳን ደስ አላችሁ። ገንዘብ ቸገረኝ ሳይል በክፍያ ሳይጨቃጨቅ ከሁሉም ይቢሳል ብሎ ለሂክማ ማምጣቱ ለኛ ትልቅ ሂክማ ሙሉ እንደሰራ ነው ምናየው። የረዲ ማህበረሰብ ባሰባሰቡትና ወደፊትም በሚሰበስቡት ገቢ በስማቸው ህንፃ ለመገንባት ፍላጎት ያላቸው በመሆኑ የሂክማ ኢስላማዊ ዩኒቨርሲቲ ፕሮጀክት ጽሕፈት ቤት የሥራ አመራር ቦርድ በቀን 18/8/2017 ሁለት ህንፃ በስማቸው እንዲገነባ ወስኗል። የተለያዩ ቻሌንጆችን አልፈን ነው እዚህ ጋር የደረስነው። ችግሩን ተጋፍጠን ይሄኛውን ጨርሰን ለሁለተኛ ዙር ከአሁን በኋላ ወደ አዲስ አበባ ወደ ተለያዩ ከተማዎች ለመንቀሳቀስ ኮሚቴው ተዘጋጅቷል። ሃሩን ሚዲያ አልሐምዱሊላህ ረብል ዓለሚን አሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ዛሬ አልሐምዱሊላህ ብዙ ጊዜ ሲንከባለል የነበረው የሪያድ ህንፃ ዛሬ ሁሉ ነገሩ አልቆ ዛሬ ከኮንትራቱ ጋር ለማፈራረም ተዘጋጅተናል፣ ጨርሰናል። ያለን ጊዜ አሁን ስራ አስኪያጁ እስካሁን ያለውን ትንሽ ማብራሪያ ይሰጠንና ከኮንትራክተሩ ጋራ ውላችን እንለዋወጣለን ማለት ነው። ስራ አስኪያጁ ያለውን ሁኔታ እስካሁን ያለውን ሁኔታ መግለጫ ቢሰጠን። ቢስሚላህ። የተከበሩ አቶ ዘይኔ ብልካ የስልጤ ዞን ዋና አስተዳዳሪ፣ ክብርት ወይዘሮ ነይማ ሙኒር የስልጤ ዞን መንግስት ዋና ተጠሪ፣ የተከበሩ አቶ ሸረፋ ለገሶ የስልጤ ዞን የመንግስት ረዳት ተጠሪ፣ አቶ መሐመድ አሊ የስልጤ ዞን ከተማ ልማት ኮንስትራክሽን መምሪያ ምክትል ኃላፊ፣ ሐጂ መሐመድ ሀሊል የሂክማ ኢስላማዊ ዩኒቨርሲቲ ፕሮጀክት ጽሕፈት ቤት የሥራ አመራር ቦርድ ሰብሳቢ፣ እንዲሁም አጠቃላይ የሂክማ ዩኒቨርሲቲ የሥራ አመራር ቦርድ አባላት፣ የሂክማ ዩኒቨርሲቲ ግንባታ ጨረታ አሸናፊ ተቋራጭ ራይስ ሙዘሚል፣ እንዲሁም ሌሎች ጥሪ የተደረገላችሁ እንግዶች እንኳን ደህና መጣችሁ እያልኩኝ የሂክማ ኢስላማዊ ዩኒቨርሲቲ የሥራ አመራር ቦርድ የሚቀጥለው መግለጫ ይሰጣል። አንደኛ፣ የሂክማ ኢስላማዊ ዩኒቨርሲቲ የመሰረት ድንጋይ የተጣለው በ2000 ዓመት ልደት ቢሆንም በተለያዩ ምክንያቶች ግንባታው ሳይጀመር ቆይቷል። ዘግይቶም ቢሆን በሩቅ አሳቢ አባትና ወንድሞች የግንባታው መሬት ከመቀበል ጀምሮ ሌሎች ህጋዊ ሰነዶችን በማስጨረስ ግንቦት 23 2015 ዓመተ ልደት ጨረታ በማውጣት በስልጤ ዞን አርሶ አደሮች በተሰበሰበ ገቢ በአላህ እገዛ ግንባታው ተጀምሮ አሁን ላይ ግንባታውን በማጠናቀቅ ላይ እንገኛለን። በመሆኑም ይህን ገቢ በማስተባበር ሂደት ከፍተኛ አስተዋጽኦ የነበራችሁ ከፍተኛ ዞናችን አመራሮችና ልማት ወዳዱ ማህበረሰባችን በዩኒቨርሲቲ ስም ከፍ ያለ ምስጋናችንን የምናቀርብ ሲሆን አላህ መልካም ስራችሁን እንዲቀበላችሁ ዱዓችን ነው። ቢስሚላህ። ራይስ ሙዘሚል እባላለሁ። የራይስ ሙዘሚል ጠቅላላ ስራ ተቋራጭ ስራ አስኪያጅ ነኝ። አልহামዱሊላህ ለሁለተኛ ዙር እድሉን አግኝተን ለሁለተኛ ዙር ይህን ስራ በጂ+2 ብሎክ በመውሰዳችን በጣም ደስተኛ ነን። ይህንን ህንፃ ስንሰራ በጣም ዋጋ ከፍለናል፣ በጣም ደክመናል፣ በጣም ብዙ ነገር አጥተናል። አልহামዱሊላህ አጣን ግን አንልም፣ አግኝተናል ብለን ነው የምናስበው። ምክንያቱም ለዚህ ህንፃ በጣም ብዙ ዋጋ ነው የተከፈለው። ክፍያ በጣም ያው የመዘግየት ነገሮች ነበሩ። የክረምቱ ነገር ነበር። አንዳንድ ነገሮች ያልተሟሉ ነገሮች ነበሩ። ያልተሟሉ ነገሮች ቢኖሩም ችግሩን ተጋፍጠን ይሄኛውን ጨርሰን ለሁለተኛ ዙር እድሉን በማግኘታችን በጣም ደስተኛ ነን። እሺ፣ ሰላም አለይኩም። የሂክማ ዩኒቨርሲቲ እንግዲህ ቦርድ አመራርና አባላት ይሄን የታስተባበሩ የነበራቸው አካላት እንኳን ደስ አላችሁ ማለት እወዳለሁ። እንግዲህ ባለፈው በተለያየ ህብረተሰብ ክፍል ሀብት ማሰባሰብ ስራ በተለይ የሪያድ የማሰባሰብ ስራ ተሰርቶ ነበረ።
አንዱ የሄደው ኮሚቴም ቦርዱም ከዚህ የተገኘው ሀብት የዩኒቨርሲቲ የማደሪያና የተጨማሪ አገልግሎቶች የሚሆን ክፍል ግንባታ ይደረግ ብሎ ነበረ። በዛ ሂደት የቦታ የማስተካከል ስራ እንደ መንግስትኛ ኃላፊነት ወስደን ነበር። ይሄን ጨርሰናል። በየደረጃው ይሄን ይሰራ የነበረ ኮሚቴም የግንባታ ሂደቱ የሚፋጠንበትን መንገድ የግልጽ የጨራሂታ ሂደትን ተከትሎ በቦርድም ደረጃ በየደረጃው በተቋቋመው ኮሚቴም ይሄ ስራ ሲሰራ ቆይተዋል። ዛሬ ይሄ ሂደት አልቆ ግንባታውን ለማስጀመር የፊርማ ስነ ስርዓት በመገኘቴ እጅግ ደስ ብሎኛል። የቦርድ አመራሩ ይሄን ሲደግፉ የነበራችሁ የቴክኒክ ኮሚቴ አባላትና ይሄ ግንባታ እውን እንዲሆን ገንዘባችሁን የለገሳችሁ አካላት እንኳን ደስ አላችሁ። ቦርዱም የቴክኒክ ኮሚቴ በእኛ በኩል የሚደረግም ድጋፍ ተጠናክሮ ቀጥሎ በአጭር ጊዜ ውስጥ በተገባው ውለታ መሰረት የኛም የከተማ ልማት የኮንስትራክሽን ባለሙያዎች ሌሎች ባለሙያዎችም ሙያዊ ድጋፍ በመስጠት ፕሮጀክቱ ፈጥኖ አልቆ የታለመለት ዓላማ እንዲደርስና በቀጣይ የህገ ደንቡም በአጠቃላይ የተሻሻሉ ነገሮች አሉ። ይህን ሊያግዙ የሚችሉ ነገሮች ከፌዴራልም ከተለያዩ ባለድርሻ አካላት ከቦርዱ የሚሰራቸው ስራዎች ተጠናክረው ቀጥለው ትምህርት ማስጀመር የምንችልበት እድል ይፈጠራል። ይሄ ጅማሮ ጥሩ ነው። አንዳንዴ ትዕግስት ጥሩ ነው። እንግዲህ ሂደቶች የነበሩ ሂደቶች ለማስተካከል ትንሽ ጊዜ ወስደዋል። ነገር ግን መጨረሻው ያማረ ሆኖ ያለቀ ነው። የግልጸኝነት እና የተጠያቂነት ስርዓት ባለው መልኩ ፕሮጀክቱን ለመምራት የሚያስችል ሁኔታ ስለተፈጠረ እጅግ ደስ ብሎናል። እንኳን ደስ አላችሁ ለማለት እወዳለሁ። እሺ፣ ስሜ ሀጂ መሐመድ ኸሊል ይባላለሁ። የሂክማ ዩኒቨርሲቲ የቦርድ ሰብሳቢ ነኝ። አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ። ሂክማ ዩኒቨርሲቲ አጀማመሩ ያው ከገበሬው ነው የተጀመረው። ገበሬው ያወጣውን ገንዘብ እንዳለ ይኸው በህንፃ ላይ አርፎ የርክክብ ሰዓት ደርሰናል። አልሐምዱሊላህ የገበሬው ያወጣው ገንዘብ በስራ ላይ መዋሉን በህንፃው አሳይተናል። ሌላው ደግሞ የሪያድ ወንድሞቻችን ደግሞ ያወጡትን ገንዘብ በዛሬው ከአስተባባሪ አካላትም ከዞኑ አመራርም በጋራ ሆነን ከኮንትራክተሩ ጋራ በአንድ አመት ጊዜ የሚያልቅ የውል ስምምነት ዛሬ ገብተናል። ስራውን በአሁን በአዲስ መልክ በአዲስ ጉልበት በአሁኑ ሰዓት አፋጥነን ለመስራት ትምህርት በዘንድሮ አመት ይጀምራል ብለን ስለምናስብ አፋጥነን ለመስራት ዝግጁ ሆነን ዛሬ ህንፃው በአንድ አመት የሚያልቅ 2 ማደራ ትምህርት ቤቶች ተማሪዎች ማደራና ዶርሚተሪ በዛሬው ቀን ከኮንትራክተሩ ጋራ ውል ተፈራርመናል። ይሄንን ከሪያድ ቃል በገባ ነው መሰረት እስካሁን ዝግጅት እያደረግን ነበረ። የቴክኒክ ችግር ገጥሞን እስካሁን ቆይቷል። አሁን ግን በተሻለ ሁኔታ መቆየቱ እንደውም የተሻለ ሁኔታ አምጥቶልናል። በተሻለ ሁኔታ በአንድ አመት ውስጥ የሚያልቅበት ውል ተፈራርመን በዛሬው ቀን ጨርሰናል። ለሪያዶቹም እንኳን ደስ አላችሁ እንላለን። ሁለተኛ ጃንዋሪ 9 2025 በሪያድ ከተማ በሚኖሩ የማህበረሰባችን ተወላጆች ባካሄዱት የገቢ አሰባሰብ ሂደት ከፍተኛ የህዝብ ንቅናቄ የነበረበትና የማህበረሰባችን አንድነት ያሳየ ነበር። በዚህ የገቢ አሰባሰብ ሂደት 55 ሚሊዮን ብር ወደ ሂክማ እስላማዊ ዩኒቨርሲቲ ፕሮጀክት ጽሕፈት አካውንት ገቢ ተደርጓል። ይህን ለሁሉም ማህበረሰብ ሞዴል የሚሆን በአላህ ዘንድ ሰደቀቱ ጃሪያ የሚያስገኝላችሁን ስራ ላስተባበራችሁ በሪያድ የሂክማ እስላማዊ ዩኒቨርሲቲ አስተባባሪ ኮሚቴዎች፣ ለሀገር ሽማግሌዎች፣ ለአሊሞች፣ ለዲፕሎማቶች እና ካለው በላይ ለሂክማ ዩኒቨርሲቲ ግንባታ ገንዘቡን የለገሰው በሪያድ የምትኖሩ ወንድምና እህቶች በዩኒቨርሲቲው ስም ከፍ ያለ ምስጋናችንን እናቀርባለን። አላህ መልካም ስራችሁ ይቀበላችሁ። የሪያድ ማህበረሰብ ባሰባሰቡትና ወደፊትም በሚሰበስቡት ገቢ በስማቸው ህንፃ ለመገንባት ፍላጎት ያላቸው በመሆኑ የሂክማ እስላማዊ ዩኒቨርሲቲ ፕሮጀክት ጽሕፈት ቤት የስራ አመራር ቦርድ
በቀን 18/8/2017 ሁለት ህንፃ በስማቸው እንዲገነባ ወስነዋል። በዚህ መሰረት ባለ ሁለት ወለል የተማሪዎች ማደሪያ ህንፃና የተማሪዎች መማሪያ ህንፃ በሪያድ በሚኖሩ ማህበረሰባችን ስም የሚገነባ ሆኖ በዛሬው ቀን 9/01/2018 ከስራ ተቋራጩ ጋር የስራ ውል ስምምነት ተፈራርመናል። ለዚህ መልካም ስራችሁ በድጋሚ በአላህ ስም እናመሰግናለን። ስለዚህ ይሄ ህንፃ አፈጻጸሙ አሁን ያለው የመጀመሪያውን ህንፃ ጨርሰን ይኸው አሁን ቀለም ላይ ፊኒሺንግ ላይ ደርሰናል። ከሁለት ሳምንት በኋላ ርክክብ እናደርጋለን። ከሁለት ሳምንት በኋላ ርክክቡ እንጨርሳለን። ቀጣይ ያሉ ሁለቱ ብሎኮች ደግሞ በተቻለን አቅም በተያዘለት ጊዜ ለማጠናቀቅ በጣም ዝግጁ ሆነናል። ህዝባችን ግን ከጎናችን ይሁን። ያለንን ነገር ለሂክማ ቢያንስ መሰሰት የለብንምና በአንድ አመት ጊዜ ውስጥ ቀጣዩን ህንፃ ሁለቱን ብሎክ በአንድ አመት ጊዜ ውስጥ ለመጨረስ ያው ቃል እንገባለን። ግን የክፍያው ነገር ምኑን ችግር እንዳይገጥመን ከጎናችን ሆኑ ልንል እናሳስባለን። አላህ ይጨመርበት። ሌሎችም ደግሞ የሪያዶችን ተሞክሮ ይዘው ከኳታር ከተለያየ አካባቢ ገንዘብ ያገቡ አሉ። በራሳቸው ቢሰሩ እንደዚሁ ደስ ይለናል። ባይሰሩም ደግሞ የተሻላቸውን አቅም በፍጥነት ትምህርት ስለምንጀምር ሁሉም ተጎናችን እንዲቆም ገበሬውም በአዲስ ጉልበቱ በመጪው በ2018 በአዲስ ጉልበት እንዲነሳና ወደ ሂክማ እንደ መጀመሪያው ፊትን እንዲያዞርና የውጭም ያሉ ሰዎች የሂክማ ዩኒቨርሲቲ በጀመሩት ያህል እጥፍ ጨምረው እንዲንቀሳቀሱ ጥሪ እያስተላለፍኩ በዛሬው ቀን የተዋዋልነው ውል አንደኛ በዚህ ሳምንት ህንፃውን በሙሉ መጀመሪያ የተሰራውን እንረከባለን። ሁለተኛ ደግሞ ዛሬ በአመት ውስጥ የሚያልቅ ሁለት ብሎክ እናስጀምራለን። ይሄንን ያስጀመርነው ህዝባችን ከጀርባ አለ፣ ነጋዴው ከጀርባ አለ ብለን ነው። ለዚህም እንቅስቃሴ ከአሁን በኋላ ወደ አዲስ አበባ ወደ ተለያዩ ከተማዎች ለመንቀሳቀስ ኮሚቴው ተዘጋጅቷል። እናንተ ስንመጣ እናንተም ተዘጋጅታችሁ እንድትተባበሩን ጥሪ እያስተላለፍኩ በዛሬው ቀን ይሄን ይመስላል ማለት ነው። እንግዲህ ቅድም ጉብኝት ላይ ጥሩ ያው ለሂክማ የምናደርገው ድጋፍ ያው ይቀጥላል። እንግዲህ ወደ 21 ሄክታር መሬት መንግስት ነው የሚያዘጋጀው። ያው ለዚህ ካሳ ከፍለው ነው። በአብዛኛው ይዞታዎቹ ነፃ ይዞታ አይደለም። ይሄን ይዞታ የካሳ ከፍለን ነው። እንግዲህ ካሳ ይሄን አክል ነው ብለን ባንናገር ይሻላልና ይሄን መሬት ነፃ በማድረግ የመስጠት ኃላፊነት የዞኑ መንግስትና የከተማ አስተዳደሩ ነው። ስለዚህ አንዱ የትልቅ ድርሻ ያለው ነው ይሄን በማድረግ ቀጣይ ደግሞ በየደረጃው በአርሶ አደሩም ሀብት ሲሰበሰብ በየቦታው ሲሰበሰብ ኃላፊነት ወስዶም ይሄን የማስተባበር ኃላፊነት ወስዶም የሚሰራው በየደረጃ ያለው መዋቅር ነው። ቀጣይም ይሄ ፕሮጀክት የሚገጥመውን ክፍተት በመሙላት እውን እንዲሆን የምናደርገው ድጋፍ ጠንካራ ነው የሚሆነውና የሚቀጥል አይደለም። እዚህ አንዱ የማህበረሰቡ ያው መንግስት የማህበረሰቡን ፍላጎት ጥያቄዎች የመመለስ ስለሆነ በዛው መልክ ደግሞ መንግስት የሚፈልጋቸው ጉዳዮች ደግሞ ህዝቡ እየመለሰ የሚሄድ ስለሆነ እነዚህ በዞኑ የሚሰሩ ፕሮጀክቶች ለህዝብ የሚሰሩ ፕሮጀክቶች ናቸው። ስለዚህ ፕሮጀክቶቹ እውን እስኪሆኑ ድረስና አላማውን እስኪሳካ እና ውጤት እስኪመጣ ድረስ የምናደርገው ድጋፍ ብዙ በገንዘብ የሚተመን አይደለምና ያ ቀጣይነት ባለው መልኩ ተጠናክሮ ነው የሚቀጥለው። የህንፃው ግንባታ መጀመር በተለያዩ ምክንያቶች የዘገየ ሲሆን ለዚህም ፕሮጀክት ጽሕፈት ቤቱ በፕሮጀክት ጽሕፈት ቤቱ ስም ይቅርታ እንጠይቃለን። አፕሪል 2 2025 በኳታር ከተማ የሚኖሩ የአካባቢው ተወላጆች ባካሄዱት የገቢ አሰባሰብ ሂደት በቁጥር ትንሽ ቢሆንም አንድነታቸው ግን ከብረት የጠነከረ በመሆኑ ለማህበረሰባችን መነቃቃት የአንድነት ማሳያ ሆኗል። በዚህ የገቢ አሰባሰብ ሂደት ከ7 ሚሊዮን ብር በላይ የተሰበሰበ ሲሆን ወደ ሂክማ አካውንት ገቢ ተደርጓል። ይህን ለሁሉም ማህበረሰብ አርአያ የሚሆን እና በአላህ ዘንድ ሰደቀቱ ጃሪያ የሚያስገኝላችሁ ስራ ላስተባበራችሁ በኳታር የሂክማ ኢስላማዊ ዩኒቨርሲቲ አስተባባሪዎች፣ ለሀገር ሽማግሌዎች፣ አሊሞች፣ ዲፕሎማቶችና ከምንም በላይ ገንዘባችሁን ለለገሳችሁ እህትና ወንድሞች በአላህ ስም
ምስጋናችንን እናቀርባለን። አላህ መልካም ስራችሁ ይውደድላችሁ። በመጨረሻም በዱባይ የሂክማ እስላማዊ ዩኒቨርሲቲ ኒውስ ኮሚቴ ተደራጅቶ ገቢ እየተሰበሰበ ይገኛል። በቀጣይ በመካ፣ በመዲና፣ ጣኢፍ፣ ጅዳና ጂዛን ከተሞች፣ በሰሜን አሜሪካ፣ በደቡብ አፍሪካ የሂክማ እስላማዊ ዩኒቨርሲቲ አስተባባሪ ኒውስ ኮሚቴ የሚደራጅ ሲሆን ከላይ በተጠቀሱት ሀገሮች የምትኖሩ ሁሉም ሙስሊሞች ኢትዮጵያውያን ምንም እንኳን ዩኒቨርሲቲው የሚገነባው ስልጤ ዞን ቢሆንም የሁሉም ኢትዮጵያውያን ሙስሊሞች ተቋም በመሆኑ ሁሉም ሙስሊሞች የነገውን ትውልድ በጠንካራ እስላማዊ ሴትና ስነ ምግባር ለማነጽ የሙስሊሙ ማህበራዊና ሃይማኖታዊ እድገት ለማሻሻል የሚያስችለውን ተቋም በእስላማዊ ወንድማማችነት ለመገንባት እንድንችል ዘንድ በምትኖሩበት ሀገር ያላችሁን የማህበረሰብ አደረጃጀት በመጠቀም ለሂክማ እስላማዊ ዩኒቨርሲቲ ግንባታ የሚውል ገቢ የሚሰበሰብበትን መንገድ እንድታመቻቹ በአላህ ስም እንጠይቃለን። ሌሎችም ደግሞ የሪያዶችን ተሞክሮ ይዘው ከኳታር ከተለያየ አካባቢ ገንዘብ ያገቡ አሉ። በራሳቸው ቢሰሩ እንደዚሁ ደስ ይለናል። ባይሰሩም ደግሞ የተሻላቸውን አቅም በፍጥነት ትምህርት ስለምንጀምር ሁሉም ተጎናችን እንዲቆም ገበሬውን በአዲስ ጉልበቱ በመጪው በ2018 በአዲስ ጉልበት እንዲነሳና ወደ ሂክማ እንደ መጀመሪያው ፊትን እንዲያዞርና የውጭም ያሉ ሰዎች የሂክማ ዩኒቨርሲቲ በጀመሩት ያህል እጥፍ ጨምረው እንዲንቀሳቀሱ ጥሪ እያስተላለፍኩ በዛሬው ቀን የተዋዋልነው ውል አንደኛ በዚህ ሳምንት ህንፃውን በሙሉ መጀመሪያ የተሰራውን እንረከባለን። ሁለተኛ ደግሞ ዛሬ በአመት ውስጥ የሚያልቅ 2 ብሎክ እናስጀምራለን። ይሄንን ያስጀመርነው ህዝባችን ከጀርባ አለ፣ ነጋዴው ከጀርባ አለ ብለን ነው። ለዚህም እንቅስቃሴ ከአሁን በኋላ ወደ አዲስ አበባ ወደ ተለያዩ ከተማዎች ለመንቀሳቀስ ኮሚቴው ተዘጋጅቷል። እናንተ ስንመጣ እናንተም ተዘጋጅታችሁ እንድትተባበሩን ጥሪ እያስተላለፍኩ በዛሬው ቀን ይሄን ይመስላል ማለት ነው። ያው እኛ እንደ ተቋም አጠቃላይ በመንግስት ፕሮጀክቶችም በግለሰብ ፕሮጀክቶችም የማማከር ስራን እንሰራለን። የማማከር ስራውን ከዲዛይን ማዘጋጀት ጀምሮ እስከ ቁጥጥርና መጨረሻ እስከ መጨረስ ድረስ የማማከር ስራውን ነው የምንሰራው። እዚህ ሂክማ ዩኒቨርሲቲ ላይ ፕሮጀክቱን ዲዛይን አድርጎ አጽድቆ ከማውጣት ጀምሮ አሁን የደረሰበትን ደረጃ እስኪደርስ ድረስ የቁጥጥር ስራውን እስካሁን ድረስ ስንቆጣጠር ቆይተን አሁን አልሐምዱሊላህ አሁን ባለበት ሁኔታ ላይ እንደሚታየው እንግዲህ ወደ መጨረሻው አካባቢ ደርሷል። ያው በሂደቱ ሁሉም ያሉ ባለሙያዎችና መሐንዲሶች ክትትል ያደርጋሉ፣ ቁጥጥር ያደርጋሉ። የዲዛይን ማሻሻያ ሲያስፈልግ እንደ አስፈላጊነቱ የዲዛይን ማሻሻያ ይደረጋል። ዋናው ትልቁ ነገር አንድ ፕሮጀክት በታለመለት ጊዜ በተገባው ወርክ ስኬጁል መሰረት እንዲያልቅ እንዲጠናቀቅ የዘወትር ክትትል ማድረግ ነው የኛ ተቋምና በዚህ መሰረት ሂክማ ዩኒቨርሲቲንም እስካሁን ድረስ ባለው ሁሌም ክትትል ሲደረግ ቁጥጥር ሲደረግ የደረሰበትን ደረጃ እንዲደርስ የበኩላችንን አስተዋጽኦ አድርገናል ማለት ነው። አይቻልም የሚባል ነገር መቁረጥ መተው አለብን። ማይቻል ነገር የለም። ከጀመርን ካሰብንበት እንጀምራለን፣ እንጨርሳለን። ስለዚህ ሂክማ አሁን አባይን ጨርሰናል። ሂክማን ደግሞ ፊታችን ወደ ሂክማ አዙረን መላ ማህበረሰባችን ይህንን ሂክማ ትልቅ ተቋም ነው በትልቅነቱ እንዲቀጥል ስለዚህ የአቅማችን ሁሉ ማድረግ አለብን። አንችልም የሚባል ነገር የለም፣ እንችላለን። ስለዚህ ሁላችንም ተረባርበን አንድ ሆነን መስራት አለብን ብዬ ምክሬን እመክራለሁ። ይሄ ነው። ያው ትክክል ነው። አንድ ሰው ከሞተ በኋላ ሁሉም ነገር ይቋረጣል ይላል ሐዲስ። ማይቋረጠው ግን ሰደቀት ጃሪያ ነው። ይህ ማለት ሰደቀት ጃሪያ ነው። እኔ የመጀመሪያ ጊዜ ሀሳቡ ሲመጣ ስልጤ ወረዳ ላይ ሀሳቡ ቀርቦ ሂክማ ዩኒቨርሲቲ ሊከፈት ነው ሲባል አይ ከተከፈተ ለቀብር አይሆንም ወይ አልኳቸው። ሀጂን ማለት ነው። መድረክ ያዡ እሳቸው ነበር። ይጠቅማል። ለቀብር ከጠቀመ ለአኺራ ከሆነ ምን ችግር አለው? ከብትን ብንሰጥ፣ መሬትን ብንሰጥ፣ ብርን ብንሰጥ። እኔ አሁን በራሴ 100 ሺህ ብር ሰጣለሁ ብዬ ያኔ ነየትኩ ማለት ነው። ነየትኩና አሁን ንያ ደግሞ ቶሎ መስጠት ነው። ሰይጣን አለበት በንያ እንዳሰጥ ያረጋል ሰይጣን ማለት ነው።
እስካሁን እኔም በጣም እየተቸገርኩ ነበረ። መውሰድ አለብኝ ብዬ ይሄኛው በሬ ቢያንስ 90 ሺህ ብር ነው የሚያወጣው። በነየትኩት መሰረት 10 ሺህ ብር ቢቀርብኝ ነው የነየተ ሰው ሁሉም ለዩኒቨርሲቲ ቢያስገባ ዩኒቨርሲቲያችን ቶሎ ብሎ አልቆ ስራውን ይጀምራል ማለት ነው። እሺ ቢስሚላህ። ስሜ ፉአድ ኑር ሐሰን ይባላል። የረይስ ሙዘሚል ጠቅላላ ስራ ተቋራጭ ዋና መሀንዲስ ነኝ። ያ ሂክማ ከጀመርንበት ውል ከገባንበት ጀምሮ ያ እስካሁን እዚህ ላይ ደርሷል። ያ ኦልሞስት አሁን ፊኒሺንግ ላይ ነው የደረስነው። ኦልሞስት ወደ በፐርሰንት ሲታይ ወደ 95% በሮችን እየገጠምን ነው። መስታወት አምፖል ፊክስ የማድረግ ነገር ነው የሚቀርም በዋናነት። ያው በሂደቱ የተለያዩ ቻሌንጆችን አልፈን ነው እዚህ ጋር የደረስነው። እንደ መጀመሪያ ተቋም እንደመሆኑ መጠን የተለያዩ ክፍተቶች ነበሩ። እሱንም ሸፍነን እዚህ አልহামዱሊላህ እዚህ ደረጃ ላይ ደርሰናል። በጣም ጥሩ ነው። እኛ በጉብኝታችን የረካነው ኮንትራክተራችን በጣም የሚያስደስት አሰራር ነው እየሰራልን ያለው። አንደኛ ገንዘቡን ሞልተን ሰተነው ሳይሆን የራሱን ደም ከፍሎ የራሱን ውጤት አሳይቶ ለዚህ ደረጃ በማብቃቱ ኮንትራክተሩን እጅግ አድርገን እናመሰግናለን። እንደውም ከኛ በላይ ሄማ ስላለው እኛ ትንሽ እንሮጥ እሱ ቀድሞን የሚሮጥ ኮንትራክተር ነው ያጋጠመን። ይሄ ኮንትራት ደግሞ ይሄን እየሰራ እያለ የገንዘብ ችግር እንዳያጋጥመው ሁላችንም ልንረባረብ ይገባል። ሴራሚክ አነጣጠፉ፣ የመዝጋ አገጣጠሙ በዚህ ሳምንት አስረክባለሁ ናለው። አምቦል ገጥሜ አስረክባለሁ ብሏል። እኛ ለመረከብ አቅም ዝግጅት አለብን። እጃችን መዘርጋት አለብን ማለት ነው። ጥሩ። ያው እኛ ፕሮጀክት እንግዲህ ስናማክር አሰሪ መስሪያ ቤት ወይም ክላይንት አለ፣ ኮንትራክተር አለ፣ ተቋራጩ ሁለቱን በመሀል ያለውን ነገር ማማከር ነው የኛ ስራ። ያው እኛ በመናማክርበት ጊዜ ብዙ ጊዜ አንዳንድ ጥሩ ስነ ምግባር ያላቸው ተቋራጮች አሉ። በአግባቡ በገቡት ውል መሰረት በገቡበት የውል ገንዘብ መጠንና ጊዜ መሰረት የሚጨርሱ አሉ። በዛው ልክ ደግሞ የሚያጓትቱ አሉ። ሂክማ ዩኒቨርሲቲ ላይ ረይስ ሙዘሚል የግንባታ ተቋራጭ ፕሮጀክቱን ሲሰራ ያው አብዛኛውን ጊዜ ክፍያ እንግዲህ ከህዝብ እየተሰበሰበ ነበረ ለተቋራጩ ሲከፈል ነበረው። ብዙውን ጊዜ ማለት ይቻላል በራሱ ፕሮጀክቱን ሲያስኬድ ቆይቷል። ኢቭን ክፍያ ከፍለን እኛ ጽፈን በቦርድ ጸድቆ እስኪከፈል 3 ወር 4 ወር የሚቆይበት ጊዜ ነበረ። በዛ መሀል ግን አንዴም ክሌም ሳያቀርብ እኛም የማስጠንቀቂያ ደብዳቤ የሚባል ነገር ሳንጽፍ እስካሁን ድረስ ባለው በጥሩ ቅንጅት ሲሰራ ነው የቆየው። ያው ዩኒቨርሲቲውም ቦርዱ ገንዘብ ባገኘ ሰዓት እየሰበሰበ የሚከፍልበት ሂደት ስለነበረ ስራው በቅንጅት ከመስራት አንጻር ጥሩ የሚባል ሂደት ላይ ነው ያለፈው የሚል ሀሳብ ነው ያለኝ። በትክክል ያ ስራው ልክ ውል እንደገባን ዝናብም ነበረ። በአጋጣሚ ያው ከዝናቡ ጋር እየታገልን ነው የጀመርነው። ምንም ጊዜ ማጥፋት አልፈለግንም። ወደዛ ከገባን በኋላ ያው ተቋሙ አዲስ እንደመሆኑ መጠን ከፍተኛ ዝግጅት ቢኖርም አንዳንድ የፋይናንሻሊ እጥረቶች ነበሩ። ወደ ስራ ገብተን ቶሎ ክፍያ ጠይቀን ክፍያ መከፈል በነበረበት ጊዜ ያለ መክፈል ነበረ። እሱን ደግሞ እኛ እንደ ኮንትራክተር ብቻ ሳይሆን እንደ እምነታችንም ኃላፊነት ስላለብን ያው ነገ ከነገ ወዲያ የሁሉም ሙስሊም የሆነ ግለሰብ ልጆቻችን የልጅ ልጆቻችን የሚማሩበትም ስለሆነ የሁሉም ዲኒካሊ የሁሉም ኃላፊነት ስላለበት የኛም ኃላፊነት ስላለበት ከዛ አንፃር አንድ ቀንም ሳናቋርጥ በተቻለ ያክል በማታም በአምፖል ፓውዛ ገጥመን በማታ ነበረ አብዛኛውን ስራ እየሰራን የነበረው በሁለት ፈረቃ በቀንም በማታም። ፋይናንሻሊ እጥረት ከተቋሙ ሲከሰት ደግሞ ቶሎ የክፍያ የመፈጸም ችግር ሲኖር ከራሳችን ከተለያዩ እንትኖችን እያመጣን ስራውን አንድም ቀን እሁድም ጭምር ማታም ጭምር እየተሰራ እዚህ ላይ ደርሷል። ያው የተለያዩ ክፍተቶች አሉ። ክፍተቶቹን ተደጋግረን እንደ አዲስነታቸውም ውዝር ሰጥተን ክፍተቶቹን እየሞላን እዚህ ላይ ደርሰናል። መጠበቅ እንጠብቃለን። እጃችን አጭር ስለሆነ ቶሎ ቶሎ ለመጠየቅ እንፈራው ነበረ።
እጃችን አጭር ስለሆነ ገንዘብ ስላልሰጠነው እንፈራለን እንጂ መጠበቅማ እንጠብቃለን እንጂ እየጠበቅን ከኛ በላይ አስቦ በመስራቱ ምስጋና ይገባዋል። ምስጋና እናደርሳለን። ያው አዲሱ 2 ብሎክ ነው። አንደኛው ዶርሚተሪ G+2 ዶርሚተሪ ነው። የተማሪዎች ማደሪያ ክላስ ነው። G+2 ነው። ሁለተኛው ብሎክ ክላስሩም ነው፣ መማሪያ ክላስ ነው። ይህንንም ያው እንደ ሀገር አቀፍ ግልጽ የሆነ ጨረታ ወጥቶ ተወዳድረን አሸንፈን ዛሬ ያው ውል ገብተናል። ይህም እንደ ተቋሙ ልዩ ከመሆኑ አንፃር እንደ ጥሩ ኦፖርቹኒቲም እናያለን። ከዚህ በፊት የነበሩ ከተቋሙ በኩል ያሉ ችግሮችን በመነጋገር ተቀርፎ እኛም ከዚህ በተሻለ ፍጥነት ከዚህ በተሻለ ጥራት ሰርተን ለማስረከብ ኢንሻአላህ እንያለን። ይሄንን ነው ይመስላል። ያው ጥሩ እንግዲህ ስነ ህንጻው ላይ ህንጻው ድንጋይና ብሎኬት ከመደርደርም ባሻገር ሃይማኖትን፣ ባህልን ሊያሳይ በሚችል መንገድ መገንባት መቻል አለበት። ለዚህ ደግሞ እኛ መምሪያ ላይ የሚዘጋጁ ፕሮጀክቶች ብዙ ጊዜ ባህላዊ፣ ሃይማኖታዊ ይዘት ያላቸውን ህንጻዎችን ዲዛይን በማዘጋጀቱ ረገድ እኛ አስተዋጽኦ እያደረግን ነው። ብዙ ጊዜ ካልቸራል የሆኑ ነገሮችን ዲዛይን በአጥር ላይ የሚገለጹ አንዳንድ ህንጻዎች ላይ የሚገለጹ እንትኖችን እናስቀምጣለን ባህላዊ። ከዛ አንፃር ራይስ ሙዘሚልን እየገነባ ያለው ፕሮጀክት እንደዚሁ አብዛኛው ነገር ምናልባት አብስትራክት በሆነ መንገድ የሚታዩ እንትኖች ሊኖሩ ይችላሉ። ከርቮች አሉ። በተቻለ መጠን ወደ ኢስላሚክ ወደ ተጠጋ እንትን የመቀየር ንድፉን ወደዛ የማስጠጋት በዛ ልክ ወደ መሬት እንዲወርድ የማድረግን ነገር የበኩላችንን ድርሻ ተወጥተናል። ያው ተቋሙ ያው ከህዝባዊ ነው። ከህዝብ ተሰብስቦ የሚሰራ ስለሆነ እንደ ኮንስትራክሽን ደግሞ ታይም የጊዜ አጠቃቀም በጣም ወሳኝ ነው። እንደ ሀገሪቷ ያለው የግሽበት ሁኔታ አለ። ቶሎ ያለውን ነገር በጊዜው ያሉ ነገሮች የሚፈለገው የግንባታው ወጪ ፋይናንሻሊ በቂ ዝግጅት ይፈልጋል። ያንን ደግሞ እንደ ከዚህ በፊቱ ሳይቆራረጥ ቶሎ በፍጥነት ለመስራት ቁጥር 1 የሚፈልገው ፋይናንሻሊ ስትሮንግ መሆን ነው። ይህንን ደግሞ ለማድረግ ህብረተሰቡ ያለውን ከዚህ በፊት የነበረው አይነት ክፍተት ሳይኖር በፍጥነት ቶሎ የተባለውን ማድረግ ያለበትን ሰብስቦ ቶሎ ፕሮጀክቱ በጊዜ እንዲጠናቀቅ ለማድረግ ሁሉም መረባረብ የሁሉም ኃላፊነት አለበት። መረባረብ እንዳለበት ነው መጠቆም ፈልገው። ያ ህብረተሰብ በተስፋ ነው የሚኖረውና የፕሮጀክቶች ሲሰሩ እንደዚህ አይነት እንቅስቃሴዎች ሲሰሩ የንግዱ ይንቀሳቀሳል። የከተማ ማህበረሰብ ለልማት የሚያደርገው እንቅስቃሴ ይጠናከራል። በሂደት በእነዚህ ተቋማት ውስጥ ብዙ አገልግሎት የሚፈልጉ አካላት ይመጣሉ፣ ተማሪዎች ይመጣሉ። ይሄን የሚሰሩ ኡስታዞች እና መምህራን ይገባሉ። ያ በኢኮኖሚ እንቅስቃሴው ላይ ከፍተኛ አስተዋጽኦ አለው። ይሄ በራሱ ፕሮጀክቱ በራሱ ከተማውን ያንቀሳቅሳል። ይሄ ገንዘብ ዞሮ ለኮንትራክተር ሲከፈል ኮንትራክተሩ ሰራተኞችን ይቀጥራል፣ እቃዎችን ይገዛል። ይሄ ሂደት በከተማው የሸቀጥ የምግብ እንቅስቃሴ ላይ እና አጠቃላይ አገልግሎት እንቅስቃሴ ላይ ከፍተኛ አስተዋጽኦ ያለው። ስለዚህ ተነጥሎ የሚኖር ኢኮኖሚ ስላልሆነ በከተማው እና በዞኑ የሚደረጉ ፕሮጀክቶች መልሶ ለአዳዲስ ሀሳቦችና አዳዲስ የፕሮጀክት ሀሳቦች እንዲመጡ የኢኮኖሚ እንቅስቃሴው እንዲፋጠን እንችላለን መስራት እና ማሳደግ እንችላለን፣ ቀጣይም ሌላ ነገር መስራት እንችላለን የሚል በህዝቡ ተስፋ እና አዳዲስ ሀሳብ እንዲኖረውና ለአዳዲስ ፕሮጀክቶች በግል ለሚሰሩ ቢሆን በመንግስትም በማህበረሰብ እንደዚህ በእስልምና ጉዳዮች ሊሆን ይችላል በተለያየ ህብረተሰብ ክፍል የሚሰሩ ጉዳዮች ከተማ እያደገ ነው የሚል መልእክት ስለሚሰጥ እንግዲህ አጠቃላይ እንቅስቃሴው እንዲያድግ ያደርጋል። እንደዚህ አይነት ፕሮጀክቶች ቀጣይም እንዲኖሩ ለውጤት እንዲበቁ በመንግስት በኩል የሚደረገው ድጋፍ እና የሚገጥማቸውን ችግር የመፍታት ጉዳይ ትኩረት ሰጥተን የምንሰራ ይሆናል እና ህዝባችን ይሄ ተቋም ማለት የህዝብ የመላ ሙስሊም ተቋም ነውና ህዝባችን ባለው አቅም እንደ ልጁ አይቶ እንደ ራሱ ተቋም አይቶ ይህን ተቋም ለትልቅ ነገር ማድረስ አለብን። ላሰብንበት አላማ መዋል አለበት ይሄ ተቋም። ስለዚህ ሁላችን መረባረብ አለብን፣ ግዴታችንም ጭምር ነው። ዛሬ በዱንያ ትውልድ የሚፈራበት ነው።
ነገ በአይራ ደግሞ በአላህ ካላ ጋር ሂሳብ የምንሰራበት ነገር ነውና በተቻለን አቅም ስለ ሂክማ እያንዳንዱ እንቅስቃሴያችን ላይ ስለ ሂክማ ማሰብ አለብን። ካለን ነገር አካፍለን መስጠት አለብን። ቢያንስ ከሌለን ነገር ባይኖረን ራሱ ቢያንስ ማስተባበር መቻል አለብን እንጂ ዝም ብለን ቁጭ ብለን ማየት የለብንም እና የትልቅ ተቋም ነው። አላህ ሂክማን ለምትደግፉ ሂክማ እንዲቆም ለምታደርጉ አላህ ጀዛችሁን ይክፈላችሁ። የሀገር ውስጥ የገቢ አሰባሰብ ሂደት በሁሉም የገቢ መስክ በ2018 ዓመተ ልደት በሁሉም ማህበረሰብ ባካተተ መልኩ ከገጠር እስከ ከተማ ከተማሪ እስከ ባለ ሀብት ገቢ ለማሰባሰብ የሥራ አመራር ቦርዱ በቁርጠኝነት የሚሰራ ይሆናል። ከዞናችን አጠቃላይ ማህበረሰብ ከአዲስ አበባ ነዋሪዎች ከዞናችን ውጭ ባሉ ትልቅ ከተሞች የገቢ ማሰባሰብ ስራ ተጠናክሮ ይሰራል። ይህን መግለጫ የምትሰሙ ሙስሊሞች በአጠቃላይ በምትኖሩበት አካባቢ ለሂክማ እስላማዊ ዩኒቨርሲቲ ግንባታ የሚውል ገቢ የሚሰበሰብበትን መንገድ እንድታመቻቹ በአላህ ስም እየጠየቅን ከዚህ ቀደም ለሂክማ እስላማዊ ዩኒቨርሲቲ ግንባታ አሻራችሁን ላኖራችሁ ሁሉ በአላህ ስም እናመሰግናለን። መስከረም 9 2018 ዓመተ ልደት በእስልምና መርህ ለሁሉም የሚሆን የልቀት መሃል ማዕከል በአላህ ፍቃድ እንገነባለን። አመሰግናለሁ። ተቋራጩ እስካሁን ባለው በዲዛይን ላይ የተቀመጠውን ነገር ወደ መሬት ከማውረድ አንጻርና አጠቃላይ የሚሰጡትን ኦርደሮች ከመፈጸም አንጻር ምንም አይነት መንገራጨጭ ሳይኖር ሲፈጽም ስለነበረ ምናልባት ይህንን ፐርፎርማንሱን ለቀጣይም በዚሁ ቢያስቀጥል ትልቅ ደረጃ የሚደርስ ተቋራጭ ነው የሚል ሀሳብ አለኝ። ለዚህ ለሂክማ ዩኒቨርሲቲ ያስቀመጠው አሻራ ትልቅ ነው። ምክንያቱም ገንዘብ ቸገረኝ ሳይል በክፍያ ሳይጨቃጨቅ አንድ ጊዜ ጥራት ሳያጓድል በአግባቡ አሁን የደረሰበትን ደረጃ እንዲደርስ ስላደረገ ተቋራጩ ለቀጣይም ትልቅ ቦታ የመድረስ ተስፋ አለውና በዚሁ ቀጥሎ ቀጣይም ያሉ ፕሮጀክቶችን አሁንም ውል የምንገባውን ፕሮጀክት በተሻለ ጊዜ ጥራት በተገባው ውል መሰረት እንዲሰራ መልእክት ማስተላለፍ ፈልጋለሁ። መልእክቴ ሪያዶቹ ባሰባችሁት ያህል ሳይሆን ካሰባችሁት በላይ ለማዘጋጀት ዛሬ ያለፈው ይቅርታ አድርጋችሁ ዛሬ እንቅስቃሴ ስለጀመርን እናንተም መልእክቱ እንዲደርሳችሁ እናንተም በአዲስ ጉልበት የጃንዋሪ 9ን እንዲደግሙት ጥሪ እያስተላለፍኩ አሜሪካን ያላችሁ፣ ዱባይ ያላችሁ፣ በተለያየ ሀገር ያላችሁ በኮሚቴ የተዋቀራችሁ እናንተም ደግሞ ፊታችሁን ወደዚህ እንድታዞሩልን አዲስ አበባ ያላችሁ ደግሞ በዚህ ሳምንት ኮሚቴው ስለሚንቀሳቀስ እናንተ የበለጠ እንቅስቃሴ አድርጋችሁ እንድትጠብቁን አደራ ጭምር መልእክት አስተላልፋለሁ። ጥሩ እንዳነሳኸው የህዳሴ ግድብ በዜጎቻችን የላብ ደም እውቀት እና በብዙ ጥረት የተሳካ ነው። ይሄ እንደ ሀገር እንችላለን፣ የሌሎችን እርዳታ ድጋፍ ሳንፈልግ በራስ አቅም መቆም እንችላለን፣ የራሳችን ችግር በራሳችን መፍታት እንችላለን የሚል መልእክት ነው የሚሰጠው። ልክ እንደዚሁ በእኛ ዞን የተለመደ ነው። በዚህ ዓመት ብቻ ከ1.7 ቢሊዮን ብር በላይ የሚያወጣ የልማት ስራ በህብረተሰብ ተሳትፎ ነው የሰራ ነው። ትምህርት ቤቶችን ገንብተናል፣ ጤና ተቋማትን ገንብተናል፣ ሆስፒታሎችን ስራ አስጀምረናል፣ የመንገድ መሰረተ ልማት ልናሳልጥባቸው የምንችላቸው ማሽነሪዎች ገዝተናል፣ መንገዶችን ሰርተናል እና በሁሉም ዘርፍ የህብረተሰቡ ተሳትፎ ጠንካራ ነው። ከዚህ በፊትም የወራቤ ኮምፕሬሲቭ ስፔሻላይዝ ሆስፒታል ሃይረንሲን ገንብቶ እውን ያደረገ ነው። አሁን ያው በሂክማ እየደገመ ነው ያለውና ስለዚህ የህዝብ አቅም ትልቅ ነው። እንችላለን እንሰራለን ካል እያንዳንዱ ሰው ትንሽ ቢያዋጣም ግን ብዙ ሰው ያዋጣው ነገር ሲሰበሰብ ትልቅ ነው የሚሆነውና ስለዚህ በራሳችን አቅም የህዝባችን ፍላጎት ማሟላትና መፍታት እንችላለን የሚለው አቋም ከተያዘ ባለፉት ጊዜያት የሰራናቸው በህዳሴ ግድብ የታየው ይሄው ስለሆነ ቀጣይም በየደረጃው የሚያስተባብር አካል ይሄን በግልጽነት እየሰራ ለህዝብ የደረሰበትን ደረጃ ሪፖርት እየሰጠ የሚሄድበት በግንባታ ሂደት በፕሮጀክት ክትትል ሂደት ተመርቀው ለስራ ሲበቁም የህብረተሰቡ ተሳትፎ የሚጠናከር ከሆነ ሰው ለመደገፍ ዝግጁ ነው። እዛ አካባቢ ያሉ ነገሮችን በቀጣይ አጠናክረን መቀጠል የምንችል ከሆነ
ህብረተሰቡ የኛ ብቻ ሳይሆን እንደ ሀገርም ጥሩ ተሞክሮ አለ። ይሄን ማጠናከር የምንችል ከሆነ የመረዳዳት ባህል አለ፣ የመተጋገዝ ባህል አለ። ይሄ የተጠናከረ ከሄደ ለውጥ ይመጣል። የሂክማ ዩኒቨርሲቲም የስልጤ ዞን ብቻ ሳይሆን የሀገር ፕሮጀክት ነው፣ የዓለም ፕሮጀክት ነው። በዚህ ደረጃ በየደረጃ ያሉ አካላት ይሄን በመደገፍ የሚያደርጉት አስተዋጽኦ ይጠናከር። አሰራሩ ይበልጥ ግልጸኝነት እንዲሆን በዞን ደረጃም በተለያየ የህብረተሰብ ክፍል የተውጣጡ አካላት ፕሮጀክቱን የሚከታተሉበት ስርዓት ተበጅተዋል። ስለዚህ ይህን እውን ለማድረግ የእኛ ቅርብ ክትትልና ድጋፍ ያለው ስራ ይህን የሚሰሩ አካላት በንጹህ እጅ እና አእምሮ ጊዜያቸውን ሰጥተው የሚሰሩ ስለሆነ ይህንኑ አጠናክረው ይቀጥሉ። በእኛ በኩል የሚደረጉ ድጋፎች አሁንም ተጠናክረው ይቀጥላል የሚል መልእክት ነው ያለኝ። እጅግ አድርጌ አመሰግናለሁ። ጥሩ። በየደረጃው ያው ሁሌም ከልማታችን ጎን የሆናችሁ አካላት በሂክማ የምታደርጉት ድጋፍ ይጠናከር። የሪያድ የታየው ነገር በሁሉም ዓለም ክፍል ቢደገም ዩኒቨርሲቲው የተያዘው ዓላማ እንዲሳካ ትልቅ አስተዋጽኦ ያደርጋል። ስለዚህ በተለያዩ ዓለማት ይህንን እንቅስቃሴ የጀመራችሁ አካላት አጠናክራችሁ ቀጥሉ። ለውጤት በቅቶ ተጠቃሚ ሆኖ እናንተ የምትመሰገኑበት ቀን ቅርብ ነው የሚሆነውና የጀመራችሁትን ነገር አጠናክራችሁ ቀጥሉ የሚል መልእክት ነው ያለኝ። አልሐምዱሊላህ ረብል ዓለሚን አሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ዛሬ የሂክማ ዩኒቨርሲቲ ይሄን በሬ ያመጣው ወጣት ነው። ገንዘብ ለወጣቶች እሳት ናት። ይሄን እሳት ተሸካክሞ ይቅርብኝ ብሎ ለሂክማ ዩኒቨርሲቲ ብሎ ያመጣው ወጣት ከአጅራ ቀበሌ ገበሬ ማህበር ከስልጤ ወረዳ ከአጅራ ቀበሌ ገበሬ ማህበር አምራች ገበሬ ነው። ገንዘብ ያልጠገበ ነው። ከሁሉም ይቢሳል ብሎ ለሂክማ ማምጣቱ ለኛ ትልቅ ሂክማ ሙሉ እንደሰራ ነው የምናየው። ይሄንን ወጣት አላህ ያብዛልን፣ የሱን አይነቱ ደግሞ ያብዛልን። ወጣቶች ሲብረታቱ በጣም ደስ ይላል። የነሱ ሰደቃ እጥፍ ነው። ነፍስያቸውን አሸንፈው ገንዘባቸውን አሸንፈው ለዚህ ደረጃ ማብቃቱ ወራቄ የሁሉንም መሪ አላህ አርገ፣ ሰሃባዎችን አላህ አርገ። አንተ ደግሞ ብዙ ተከታይ አላህ ያፍራል። ሂክማም ይሰራ። ለኛም ጌታ ያ ረቢ አላህ ያግራለን። ለኛም በሬ ያለን እንድንሰጥ አላህ ያርገ። የኛ እኮ ቆጥበናል እንጂ ለኛም በሬ ያለን። ስለዚህ የሁላችሁም የሚሰሰው አላህ አርጋ። ያንተን ነፍስያ ማሸነፍ ለኛም አላህ ይወፍቀን፣ ለሁሉም ይወፍቀው። ስልጤ ሁሉ እንዳንተ አንዳንድ በሬ ቢሰጥ ሂክማ ተሰጥቷል። ሙሉ ስልጤ ሁሉም ሙሉ ስልጤ በሬ የምናይጥ ቀን አላህ አርገው። በሬ ብቻ አይደለም ልጁንም የምናይጥ ቀን አላህ አርገው። ኢማንንም አላህ አገራችን አግባው። አላሁመ ሰሊ ناس